ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 19 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባል የሆኑት ሊቀ ጳጳስ ማረፋቸውን አስታውቃለች። ቅዱስ ሲኖዶሱ መግለጫ ሰጥቷልና አሰማችኋለን። በምስራቅ ጎጃም ለግዳጅ ውትድርና የታፈሱ 850 ወጣቶች ጠፍተው ፋኖን ተቀላቅለዋል። መረጃውን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ የአማራ ህልውና ትግል ለሚደግፉ የሚዲያ ተቋማት መመሪያ ሳልፏል። ተቋሙ ባወጣው መግለጫ ያነሳቸውን ነጥቦች እናሰማቸዋለን። በኢትዮጵያ ጎረቤት ሀገር ደቡብ ሱዳን አዲስ ግጭት ተከስቷል። የቀጠናውን ውጥረት የሚያባብስ ግጭት እየተስፋፋ ነው ተብሏል። ሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ሕይወታቸው እንዳለፈ አስታወቀች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አባት የሆኑትና በቤተክርስቲያኗ የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም በሞት ተለዩ። የቅዱስ ሲኖዶስ ጽሕፈት ቤት እንዳስታወቀው የብፁዕነታቸው ሥርዓተ ቀብር ዛሬ ጥር 19 በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማልም ተብሏል። እንደ ቅዱስ ሲኖዶስ ጽሕፈት ቤት ገለጻ ብፁዕ አቡነ ዕንባቆም በኢትዮጵያና በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱ ሲሆን በቤተክርስቲያኗ ውስጥ በተለያዩ የኃላፊነት ቦታዎች ላይ በመመደብ ተልዕኳቸውን ሲወጡ ቆይተዋል ተብሏል። የብፁዕነታቸውን እረፍት ተከትሎ መልእክት ያስተላለፉት ብፁዕ አቡነ ሄኖክ የብፁዕነታቸው የመጨረሻዎቹ የአገልግሎት ጊዜያት በሕመምና በተለያዩ ጉዳዮች ታጥሮ የነበረ መሆኑ ልባችንን የሚያቆስል ነው ሲሉም ገልጸዋል። የብፁዕነታቸው ህልፈት ለቤተክርስቲያኗና ለምዕመናን ታላቅ ሐዘን መሆኑን የገለጸው ጽሕፈት ቤቱ ለእምነቱ ተከታዮች መጽናናት እንዲሆን ተመኝቷል። በምስራቅ ጎጃም ዞን ለግዳጅ ውትድርና ከታፈሱ 1330 ወጣቶች መካከል 850 የሚደርሱት ከማሰልጠኛ ካምፕ መጥፋታቸው ተረጋግጧል። ከ206ኛ ኮር ህዝብ ግንኙነት ጋር ቆይታ ያደረጉት ደረጀ ጎሹ፣ ደሳለኝ ወርቁ፣ እንዳለ ይበልጣልና ዘጋለ ሰልጤ የተባሉ 4 ወጣቶች በነብሴ ሳር ምድር ወረዳ ከመርጦ ለማርያም ከተማ መሃል አደባባይ ታፍሰው ድቅድቅ ባለው ጨለማ ወደ ደብረ ማርቆስ ከተማ ከተጓዙ 110 ወጣቶች መካከል ይገኙ እንደነበር የገለጹ ሲሆን ደሳለኝ ወርቁ በመርጦ ለማርያም ከተማ ዙሪያ የሸዋት ቀበሌ ነዋሪ ሲሆን ከዓመታት በፊት በደረሰበት የአንጀት መታጠፍ በቀዶ ጥገና ሕክምና ህይወቱ የተረፈች መሆኑን የሚመሰክር ለምጽ በሆዱ መሃል እንዳለበት የኮሩ ህዝብ ግንኙነት መመልከቱን የገለጸ ሲሆን ቀሪ 3 ወጣቶች ከተሰማሩበት የጉልበት ስራ በሚኒሻዎች ታፍሰው ከደሳለኝ ወርቁ ጋር በአንድ መኪና ተጭነው ደብረ ማርቆስ ወታደራዊ ማሰልጠኛ ራሳቸውን ማግኘታቸውንም ከታፋሾች አንደበት መስማቱን አስታውቋል። ሚኒሻዎች እየደበደቡ ወደ ፖሊስ ጣቢያ ከወሰዱም በኋላ ስልካችንን ቀምተው ምሽት በአንድ መኪና አጭቀው የወሰዱን 60 የመርጦ ለማርያም ከተማ ወጣቶችና 50 የዙሪያ ቀበሌ ወጣቶች በድምራችን 110 ሆነን ደብረ ማርቆስ ከተማ ስንደርስ ከምስራቅ ጎጃም ዞን ወረዳዎች ታፍሰው ከመጡት ጋር 1330 እንደሆን ነበር ያሉት ወጣቶቹ በወታደራዊ ካምፕ ለ10 ቀናት መቆየታቸውን ያስታውሳሉ። በደብረ ማርቆስ ወታደራዊ ማሰልጠኛ ካምፕ በገባን በሁለተኛው ቀን ለሁለት ከፍለው ወደ አዳራሽ ወስደው የሃይማኖት አባቶች፣ ሴቶች፣ ወጣቶችና ሽማግሌዎች የሚደበደቡበትን ተንቀሳቃሽ ምስል እንድንመለከት ካደረጉም በኋላ ከዚህ ወጣችሁ ብትጠፉ ጽንፈኛው እንደዚህ ያሰቃያችኋል እያሉ ለማሸቅማቀቅ ሲሞክሩ እንደነበርም አንስተዋል። ለቀን ስራ ይሆናል ብለን በለበስነው ልብስ ስፖርት ሲያሰሩ የነበሩት ከታፈሱት ውስጥ ግዙፍ ሰውነት ያላቸው ተመርጠው ሲሆን ከ45 ቀን በኋላ ፓራ ኮማንዶ ሁነን እንደምንመረቅ ተነግሮን ስልጠና ከጀመርንበት ቀን ጀምሮ ቀን በቀን ወጣቶች እየጠፉ ወደ ሀገራቸው ሲሄዱ እኛም ጠፍተን ወደ እናንተ መተናል። እዚህ ከመጣም በኋላ አስፈላጊውን ክብካቤ ተደርጎልናል በማለት ለ206ኛ ኮር ምስጋናቸውን አቅርበዋል። ፓራ ኮማንዶ ወይንስ ፋራ ኮማንዶ የሚለው ሳይገባን በቀን ስራ ልብሳችንና በባዶ እግራችን አሰልጥነው ወደ ጦርነት ሊማግዱን መሆኑን በመረዳት በማሰልጠኛ ከነበረው 1330 ታፋኝ መካከል 850 የምን ሆነው እየጠፋን ወደ ፋኖ ተቀላቅለናል ያሉት እነዚህ ወጣቶች የአረመኔው ስርዓት ሰሞኑን በከተማዎች እያደረገ ያለውን የወጣቶችን አፈሳና ስቃይም አንስተዋል። በስርዓቱ ታፍሰው ከማሰልጠኛ የወጡትን ወጣቶች በመንከባከብ ላይ የሚገኘው 206ኛ ኮር በመርጦ ለማርያም ከተማ በስራ ላይ የነበሩ ወጣት ልጆቻችሁን የተነጠቃችሁና የጠፋባችሁ የነዚህ ወጣት ቤተሰቦች ዛሬ ልጆቻችሁ ከወንድሞቻችሁ ጎን በአስተማማኝ ሁኔታ ይገኛሉና ልጆቻችሁን ትረከቡ ዘንድ ጥሪ እናቀርባለን ብሏል። የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ክፍል።
የአማራ ፋኖ ብሔራዊ ንቅናቄ የአማራን የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች ጊዜያዊ የአሰራር ስነ ስርዓት አቅጣጫ አሳለፈ። ላለፉት 3 ዓመታት መሬት ላይ ያለው ትግል በአንድ ወጥ ድርጅት ያልታቀፈ ሆኖ መቆየቱ የትግሉ ደጋፊ ሚዲያዎች በተለያየ ፍረጃና መካካስ ውስጥ እንዲቆዩ ምክንያት ሆኗል ያለው ህዝብ ግንኙነቱ በተለይም ቡድናዊ አሰላለፍ፣ ልዩ ፍላጎትና የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል ሲል አስታውቋል። አክሎም ህዝብ ግንኙነቱ በአማራ ፋኖ ብሔራዊ ንቅናቄ በሚመራው የአማራ ህዝብ የህልውና ትግል በሚዲያ የትግል አግባብ በህዝብ ግንኙነትና ፕሮፓጋንዳ እንዲሁም ፖለቲካል አክቲቪዝም ዘርፍ የሚተሳተፉ የሚዲያ ባለቤትና ባለሙያዎች ድርጅት አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮቻችን ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ እንዲሁም አንድን አመራር በተለየ መንገድ ማወደስና ለትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ ከመስራት እንዲቆጠቡ መመሪያ አሳልፏል። ሁለተኛ ደረጃ የአፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያውም ዘርፍ ያሉት የይቅርታ መድረክ እንዲፈጥሩ ማድረግና የውስጥ መጠላለፉን በማስወገድ መሬት ላይ አንድ ወገን አንድ ጠላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር ይገባል ሲልም አስታውቋል። በዚህ የህልውና ትግል ውስጥ የድርጅቱን መርህ የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ከዲሞክራሲያዊ መተጋገል አግባብ ውጪ ሆነው ከድርጅት መስመርና መርህ በመጻረር የሚቆሙትን ድርጅቱ በሚሰጠው አቅጣጫ መሰረት ጠላትነታቸው በህዝቡ ዘንድ እንዲታወቅ ማድረግ አለበት ያለው ተቋሙ ትግሉን መደገፍ በድርጅት የትግል መስመር ገብቶ መታገልን ግድ የሚል መሆኑን በመረዳት የሚዲያ ባለቤትና ባለሙያዎች የድርጅት አሰራርን በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ አውቆ በዚያ መስመር መሰለፍ እንደሚያስፈልግም አስገንዝበዋል። እንዲሁም ለድርጅቱ ይጠቅማሉ የሚባሉ ገንቢ ሀሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ለውይይት ማቅረብና መሟገት በድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ አለማውጣትና በዘመቻ ተጽዕኖ አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝቡ ውስጥ ጥርጣሬ አለመፍጠርና መሰል መርሆችን የኤዲቶሪያል ፖሊሲያችሁ አካል በማድረግ ትግሉንና ድርጅታችሁን በመርህ መደገፍና የድርጅቱን ውሳኔ አክብሮ መስራት ከናንተ የሚጠበቅ ኃላፊነት ነው ያለ ሲሆን ድርጅታችን በቀጣይ የሚዲያን የትግል አግባር አሰራር ተግባርና ኃላፊነትን በሚመለከት ግልጽ መመሪያ የሚያወጣ ሲሆን እስከዚያ ድረስ የአሰራር ስነ ስርዓት ጊዜያዊ አቅጣጫ በሁሉም ድርጅት ደጋፊ ሚዲያና ባለሙያዎች እንዲተገበር ለማሳሰብ እንወዳለን በማለት ገልጿል። በደቡብ ሱዳን እንደ አዲስ የሀገረሽ እርስ በርስ ግጭት ሰላማዊ ሰዎች ላይም ያነጣጠረ ነው ተባለ። የተባበሩት መንግስታት ገለልተኛ ባለሙያዎች በደቡብ ሱዳን እየተባባሰ የመጣው ቀውስ ሰላማዊ ሰዎች ላይ የሚፈጸመውን ጥቃት እያባባሰው ነው ሲሉ አዲስ የተቀሰቀሱ ግጭቶችንና ግጭት ቀስቃሽ ንግግሮችን በማመላከት አስጠንቅቀዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ከመዲናዋ ጁባ በስተሰሜን አቅጣጫ ጆንግሌ ግዛት የተቀሰቀሰው ግጭት ከፍተኛ ትኩረት የሚያሻው መሆኑን ጠቅሷል። ነዋሪዎችም በአቅራቢያው ወዳሉ ረግረጋማ አካባቢዎች እየሸሹ መሆኑን የአይን ምስክሮች እንደተናገሩም ገልጿል። የደቡብ ሱዳናውያን መከላከያ ኃይል ቃል አቀባይ ሱልሯይ ለጆንግሌ ግዛት ነዋሪዎች በተቃዋሚው የሱዳን ህዝብ ነጻ አውጪ ኃይል ቁጥጥር ስር ካሉት ቦታዎች ወዲያውኑ እንዲወጡና ወደ በመንግስት ቁጥጥር ስር ወዳሉ አካባቢዎች በተቻለ ፍጥነት እንዲንቀሳቀሱ ጥሪ አቅርበው ካልሆነ ግን ሰላማዊ ሰዎች እንደ ህጋዊ ወታደር ኢላማ ይቆጠራሉ በማለት ዝተዋል። እንደ አውሮፓውያን አቆጣጠር በ2011 ከሱዳን ተገንጥላ ሀገር የሆነችው ደቡብ ሱዳን በጦርነት በደህንነትና በከባድ ሙስና ችግሮች ውስጥ የምትገኝ ሲሆን በተቀናቃኝ ቡድኖች መካከልም ያለው ግጭትም እየተባባሰ መምጣቱን ፍራንስ 24 ዘግበዋል። ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኛቸውንና ምክትል ፕሬዝዳንት የነበሩት ሬክ ማቸር እንዲታሰሩ ያደረጉ ሲሆን በሰብአዊነት ላይ በሚፈጸሙ ወንጀሎች ተከሳዩ ፍርድ ሂደታቸውን እየተከታተሉ እንደሆነም ተገልጸዋል። የሁለቱ የስልጣን ተፎካካሪዎች የጦር ኃይሎቻቸው ባለፈው ዓመት ለበርካታ ጊዜ እንደተዋጉ ያስታወሰው ዘገባው ማባሪያ ያጡ ግጭቶች ደግሞ ካለፈው ታህሳስ ወር መጨረሻ በጆንግሌ ግዛት አገርሽተዋል ተብሏል። በወታደራዊ አዛዦች የሚሰጡ ይፋዊ መግለጫዎች ሰላማዊ ሰዎች ላይ ጥቃት እንዲፈጸም የሚያበረታቱ መሆናቸው ሰላማዊ ፖለቲካ ሂደት መሰረቶች ክፉኛ ሲዳከሙ አደገኛ ውጥረት መኖርን የሚያሳዩ ናቸው ብሏል። የተባበሩት መንግስታት ድርጅት ወታደራዊ አዛዥ የሆኑት ፖል ናንጎ ማጆክ በጆንግሌ ግዛት አማጺዎች በ7 ቀናት ውስጥ ለመደምሰስ የጦር ሰራዊት እንዲሰማራ አዘዋል። የደቡብ ሱዳን መገናኛ ብዙሃን
ሱዳን አንድ የጦር ሰራዊት ከፍተኛ ባለስልጣን ማንንም አይድንም አይቀርም ሽማግሌዎች ቢሆኑ መቅረት የለባቸውም ሲሉ የተናገሩትን ንግግር ዋቢ በማድረግ ዘግበዋል። በደቡብ ሱዳን የተባበሩት መንግስታት ተልእኮ በይፋ የሚሰጡት መግለጫዎች ከፍተኛ ስጋት እንደፈጠሩበት ገልጿል። ድርጅቱ ሰላማዊ ሰዎች ለአደጋ ተጋላጭ የሆኑ የማህበረሰብ ክፍሎችን ጨምሮ ጥቃት እንዲፈጸም የሚቀሰቅሱ ንግግሮች ሙሉ በሙሉና በአስቸኳይ መቆም አለባቸው ብሏል። በደቡብ ሱዳን ያገረሸው ግጭት ከ180 ሺህ በላይ ሰዎችን እንዳፈናቀለ የሀገሪቱ ባለስልጣናት መግለጻቸውንም ዘገባው አክሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።